ጠንካራ አስተሳሰብና አእምሮ በቀላሉ የሚፈጠር አይደለም። አንዳንድ ነገሮች አሉ የአስተሳሰብ ጥራታችንን የሚጨምሩና የላቀ የአእምሮ አቅም የሚገነቡ። በተለመደው መንገድ የተለመደውን ነገር አእምሯችንን እየመገብን ብርቱና ጠንካራ አእምሮ ሊኖረን አይችልም። አእምሯችንን የማይረባ ነገር ከመገብን የማይረባ ነገር ይወጣናል። ጠቃሚ ነገር ከመገብን ብርቱ አእምሮ ይኖረናል። በዚህ ቪዲዮ 10 ጠንካራና ብርቱ አእምሮ የምንገነባባቸውን ነገሮች እንመለከታለን። ሰብስክራይብ ማድረግና እስከመጨረሻው መመልከት አይረሳ። ጠንካራ አእምሮ ያላቸው ሰዎች አንዱ ባህሪ ጀምሮ መጨረስ ስለሆነ፣ የመጀመሪያው ዲሲፕሊን ይኑርህ። በምታደርገው ነገር ወጥነት ይኑርህ። አቋራጭ መንገድ የምትፈልግና ጤናማውን አካሄድ የማትፈልግ ከሆነ አስተሳሰብህ ጥልቀት የሌለው ይሆናል። የምታደርገውን ነገር እንዴት ማድረግ እንደሚገባ በጥልቀት የማሰብ ዲሲፕሊን ጠንካራ አስተሳሰብና አእምሮ የምትገነባበት መንገድ ነው። በምታደርገው ነገር ሁሉ ዲሲፕሊን ሲኖርህ ጠንካራ አእምሮ እየገነባ ትሄዳለህ። የተቀናጀና ወጥነት ያለው ህይወትህ ጠንካራ አእምሮ የምትገነባበት ቀላሉ መንገድ ነው። ሁለተኛው አእምሮውን መግብ። ጊዜ ሰጥተህ የማንበብ ልማድን አዳብር። በእያንዳንዱ የህይወት አቅጣጫ ጠለቅ ያለና የበሰለ ሐሳብ እንዲኖርህ ማንበብን የህይወት ልማድ አድርግ። ቁጭ በልና ለማንበብ ጊዜ ውሰድ። የማይጠቅሙ ማህበራዊ ሚዲያዎች ላይ የምትመለከታቸውን የምታያቸው ነገሮች አእምሮውን እንዲሞሉ አትፍቀድ። የማይረባ ነገር ከተመገብክ የማይረባ ነገር ይወጣሃል። ሶስተኛ አለመመቸቶችን ተቀበል። እያንዳንዱ አለመመቸት የበለጠ እንድታስብ የሚያደርጉ የማይመቹ እድሎች ናቸው። አሁን ያለበት ሁኔታ የምትለወጥበትና የምታሸንፍበት መንገድ ማሰብ ከጀመርክ አእምሮ ብርቱ የሚሆንበትን መንገድ እየፈጠርክ ትሄዳለህ። የሚያማሩና ምክንያት የሚፈጥሩ ሰዎች ደካማ አእምሮ ያላቸው ሰዎች ናቸው። ተግዳሮቶችን ተጋፈጥና ብርቱ አእምሮ ገንባ። ገንዘብ አይበቃም፣ የለኝም፣ አይደርስም ብለህ ማማረሩን ተውና የተሻለ ገቢ የምትፈጥርበት ነገር ማሰብ ስትጀምር አእምሮ በገንዘብ አስተሳሰብና አካሄድ ብርቱ የሆነ ውጤታማ ነገሮችን ማሰብና ማፍለቅ ጀምራል። አራተኛ የስሜት ብልህነትን አዳብር። ለነገሮች ጤናማ ምላሽ ስጥ እንጂ ስሜት አያቱን። በስሜት ብልህነት የሚንቀሳቀሱ ሰዎች በጠንካራ አስተሳሰብና በብርቱ አእምሮ ይታወቃሉ። በሚገጥሟቸው ነገሮች የስሜት የበላይነት ስላላቸው ምን አይነት ምላሽ መስጠት እንዳለባቸው ያውቃሉ። አስበህ ምላሽ መስጠት ስትጀምር የአእምሮ ልቀትህ እየጨመረ ይሄዳል። አምስተኛ ትኩረት ማድረግን ተማር። የምታደርገውን ነገር እንዴት በተሻለ መንገድ ማድረግ እንደሚገባ ቁጭ ብለህ አስብ። ትኩረት ማድረግን ራስህን አስተምር። የተበታተነ ትኩረት የተበታተነ ኃይል ነው። ጠንካራ አእምሮ የጠንካራ ትኩረት ውጤት ነው። ምን ማድረግ፣ ምን መስራት፣ የት መድረስ እንደምትፈልግ ማሰብ፣ ማተኮር፣ ማሰላሰልህ የአስተሳሰብ ጥንካሬህን ይጨምረዋል። ስድስተኛ አካላዊ ጥንካሬን ገንባ። አካላዊ እንቅስቃሴ ለአእምሮ ጥንካሬ መሰረት ነው። የሰውነት እንቅስቃሴ የስሜት አቋማችንን ወጥነት፣ ውጥረት ለመቀነስና በራስ መተማመንን ለመጨመር ትልቅ አስተዋጽኦ አለው። ጤናማ ሰውነትና ብርቱ አስተሳሰብ አብረው ይሄዳሉ። ሰባተኛ ፍርሃትን ተጋፈጥ። አንዱ ብርቱ አእምሮን የምንፈጥርበት መንገድ የሚገጥሙንን ተግዳሮቶች በመጋፈጥ ነው። ፍርሃትን የሚሸሽና እንቅፋቶችን የሚፈራ ሰው ደካማ የአስተሳሰብ አቅም ያላቸው ሰዎች ናቸው። ተግዳሮቶችን፣ ፍርሃቶችን በምን መንገድ እንደምታሸንፍ የምታስብበት መንገድ የአእምሮ ጥንካሬን እየገነባ እንድትሄድ ያደርግሃል። ስምንተኛ ከባቢህን ተቆጣጠር። ራስህን አዎንታዊ፣ ቀናና የይቻላል አስተሳሰብ ባላቸው ሰዎች ክበብ። አሉታዊ አስተሳሰብ ያላቸው ሰዎች ደካማ አስተሳሰብ ያላቸው ሰዎች ናቸው። ብልህና ጠቢብ ሰዎች ጋር ስትውል ጠቢብ እየሆንክ ትሄዳለህ። መርዛማ የሆኑ ሰዎችን ከዙሪያ አርቅ። ውጤታማ የማያደርጉ ልማዶች የጠንካራ አስተሳሰብ እንቅፋቶች ናቸው። ልማዶች የብርቱ ወይም የደካማ አእምሮ ምክንያት ሊሆኑ ይችላሉ። እናም የምትገነባውን ልማድ ለአእምሮ ጥንካሬ ምን ዋጋ አለው ብለህ እያሰብክ ገንባ። ዘጠነኛ ግብ ይኑርህ፣ ለግብህም ተጠያቂ ሁን። አንዱ ጠንካራ አስተሳሰብ እንድትገነባ የሚያደርጉ ነገሮች ውስጥ እቅድና ግብ ዋነኛ ነው። የምታደርገውን፣ የምትሆነውን፣ የምትደርስበትን ባሰብክ ቁጥር አእምሮ ያለማቋረጥ የተሻለ ነገር ስለሚፈልግና ስለሚያስብ ያለማቋረጥ ጠንካራ አስተሳሰብ እየገነባ እንድትሄድ ያደርግሃል። አስረኛ ጥሩ እረፍት አድርግ። ያላረፈ አእምሮ የደካማ አእምሮ ውጤት ነው። ጥሩ እረፍት ጠንካራ አእምሮ እንዲኖረን ይረዳናል። በአግባቡ እንቅልፍን መተኛትና ማረፍ ለታደሰ አእምሮ አስተዋጽኦ አለው። እስቲ የእናንተን ኮመንት ሐሳብ ጻፉ። ፕሊዝ ሰብስክራይብ፣ ላይክ እና ኮመንት ያድርጉ። ቴንክ ዩ። ብዙ ሰብስክራይበርስ ለብዙ ሰው ሼር ባደረጉን ቁጥር ይሄ መልእክት ለብዙዎች እንዲደርስና ብዙዎች እንዲማሩበት ምክንያት ስለምንሆን ፕሊዝ ሼር፣ ላይክ እና ኮመንት ማድረግ እንዳይረሳ።